ፍላጎት አለ፣ የቪዛ አለ፣ የቲኬት አለ። ስለዚህ እነዚህን የፓስፖርትም የቲኬትም የቪዛም እንትኖችን ለመውሰድ ሁሉም ሁጃጅ ወደ ጠቅላይ ምክር ቤቱ ነበር የሚመጣውና ከጠቅላይ ምክር ቤቱ ስራውን አሳምሮ ዴሊቨር ለማድረግ ይቅርና የሐጅና ዑምራ ዘርፍ ይሄ ይቅርና የምክር ቤቱ በራሱ ሌሎችንም ስራዎች ጭምር አፌክት ያደርግበት ነበረ። አንድ ሁለተኛ ሁጃጆች ላላስፈላጊ እንግልት ይጋለጡ ነበረ፣ ለስርቆት ይደረጉ ነበረ። አብዛኛዎቻችን ሁጃጆች ከ170% በላይ ከገጠራማ አካባቢ የሚመጡ ሁጃጆች እንደመሆናቸው መጠን የከተማውን የኑሮ ላይፍ ስታይል ስለማያውቁት ትራንስፖርቴሽን ይቸገራሉ፣ ሆቴል ይቸገራሉ። አስፈላጊውን የሎጂስቲክ አገልግሎት በተገቢው መልኩ ከከተማው ሰው ጋር ኮሚኒኬት አድርገው በቀላሉ መንገድ ለማግኘት ይቸገሩ ነበር። ይህ ለነፍስ ስንቅ ሲባል ለዓመታት በአገልግሎት አሰጣጥ ችግር ምክንያት ይከፈል የነበረ ዋጋ ነው። በእምነቱ ተከታዮች ዘንድ በየዓመቱ የሚካሄደው ሐጅና ዑምራ ጉዞ በርካታ ኢትዮጵያውያን ሙስሊሞች ሀገር አቋርጠው በመካ መዲና በረከታቸውን እንዲያደርሱ የሚያደርግ ነው። የዚህ ጉዞ የዓመታት ፈተና የነበረውን የፓስፖርት አገልግሎት ክፍተት ማረምና አገልግሎቱን ምቹ ማድረግ የኢሚግሬሽንና ዜግነት አገልግሎት ባለፉት ዓመታት ካሳካቸው ተግባራት መካከል ነው። በቅርንጫፎች ያለውን ፈጣን አገልግሎት እስከ ቦሌ ኤርፖርት ምቹም ሳቢም ማድረግ ተችሏል። ከዚህ በፊት ሰው ጉዞ ማድረግ እየፈለገ ሐጅና ዑምራ መሄድ እየፈለገ በፓስፖርት ምክንያት ብቻ ከጉዞ ስቀር የነበረበት ጊዜያቶች ነበሩ። ከዚህ በፊት ማለት ነው። ሰው በጣም ሲቸገርበት የነበረበት ክፍያውን ከፍሎ መሄድ እየቻለ ሄዶ ጸሎት ማድረግ እየፈለገ ኢሚግሬሽን አገልግሎት ባለማግኘቱ ብቻ ሰው ስንገላታበት የነበሩ ዘመናቶች ነበሩ። ያንን አሁን እንደ ታሪክ ነበሩ ብለን ማውራት እንችላለን። ምክንያቱም ዘንድሮ በተሻለ መጠን የመጡትን ብራንች ላይም የተለያዩ ብራንቾችንም በማስፋት አገልግሎቱን የተሳለጠ አድርገን ጥሩ አገልግሎት እንዲያገኙና ፓስፖርት ላይ ብቻ አይደለም ኢቭን ቦሌ ላይ በልዩ ሁኔታ አድርገን ራሱን የቻለ ካውንተር ዊንዶ ከፍተንላቸው ያንን ጉዞ እንዲያደርጉ ማድረግ ችለናል። ይህ ውጤት በእስልምና ጉዳዮች ጠቅላይ ምክር ቤትም የተረጋገጠ ሲሆን አገልግሎቱም ተጓዦች በሀገር ውስጥ ብቻ ሳይሆን በተቀባዩም ሀገር መልካም አቀባበል እንዲገጥማቸው ያደረገው ሆኗል። ይሄ በቂ ነው ስንል በቂ አይደለም። በቀጣይ ደግሞ በጣም ብዙ ነገር እያሰብን ነው። ከመጅሊስ ከካውንስል ሰዎች ጋር እያወራን ነበርና በቀጣይ ደግሞ ሚመናኑ ራሱ ወደ ኢሚግሬሽን መምጣት አልፈልግም፣ ከዚህ በፊት ሰምታችሁ ከሆነ ዶር ቱ ዶር አገልግሎት እንሰጣለን ብለን እቅድ ስንይዝ ምሳካል መሰላቸውም ነበር፣ ያልመሰላቸው ሰዎች ነበሩ። የኛን ህልም ደግሞ አይቶት አይ ልሳካ ይችላል ብሎ ደግሞ ያመኑ ነበሩ። ስለዚህ እነዚህ ምእመናን ያመኑት ውስጥ ናቸውና እውነት ኢሚግሬሽን ውስጥ ለውጥ አለ፣ ለውጥ ይመጣል ብሎ ያመኑ ናቸውና በቀጣይ ደግሞ ምእመናኑ ያለበት ጋር ራሱ አገልግሎቱን ወስደን ወደ እነሱ ሄደን አገልግሎቱን የምንሰጥበትም ደግሞ ሁኔታ እያመቻቸን እንገኛለን። የዘንድሮ ግን በተሳካ ሁኔታ ምንም አይነት ቅሬታ ሳይነሳ በጥሩ ሁኔታ ነው ያስተናገድናቸው። ይህም በተቋሙ ጥረት ብቻ ሳይሆን በተጓዥ የእምነቱ ተከታዮችም ትብብር የመጣ ስኬት ሆኖ ተንጸባርቋል። ይህ የለውጥ እርምጃ ምንም እንኳን ምቹ ምህዳርን የፈጠረ ቢሆንም ከዘመኑ ጋር መራመድ ግድ ነውና በቀጣይ ደግሞ ወደ ምእመኑ ቤት ለመግባት ዝግጅት እየተደረገ ነው። በአሁኑ ሰዓት ከሁጃጆቻችን የሚመጣ ምንም አይነት ኮምፕሌን የለም። የጊዜ ጉዳይ ነበር፣ ጊዜ መቅረፍ ችለናል። የዴሊቨሪ የትራቨል ዶክመንት በጊዜ አይደርስንም የሚል ነበር ባለፈው ዓመት። ባለፈው ዓመት ወደ ሁጃጆች ሲሄዱ ቲኬት ሁጃጆች ሊሳፈሩ 3 ቀን ሲቀረው ቲኬት ዴሊቨር እናደርግ ነበር። በአሁኑ ሰዓት ግን ቲኬትም ቪዛም ፓስፖርትም ሁጃጁ ለመሳፈር 13 ቀን ሲቀረው ዴሊቨር አድርገን ጨርሰናል። ይህ ትልቁ ነገር ነው። ስለዚህ በዚህ ዓመት አንድ እንደ ስኬት አድርገን ብለን የምንወስደው ይሄ ነው። ይህ አይነቱ የማህበር አገልግሎት ውጤታማ አፈጻጸም እንዲኖረው ሚናውን እየተወጣ የሚገኘው ተቋሙ ትልቁን የሀገር ምስል ተጓዦች እንደሚወክሉም እምነት አለው። እነዚህ ከራስ ሃይማኖታዊ ስንቅ እስከ ሀገር ብሔራዊ ምልክት የያዙ ተጓዦችም በልዩነት የተሰጣቸው የኤሌክትሮኒክስ ፓስፖርት ነው። አገልግሎት ፈልጎ ወደኛ የሚመጣው ሁሉም ቪአይፒ ነው። ነገር ግን ምን እናደርጋለን? እንደዚህ አይነት ፕሮግራሞች ሲመጡ ለብቻ አድርገን ቪአይፒ አገልግሎት እንዲያገኙ እናደርግላቸዋለን። ለዚህ ነው ዘንድሮም ለብቻ አድርገን ለሐጅና ዑምራ የሚሄዱትን ትላልቅ ሰዎች ያሉበት፣ ሽማግሌዎች ያሉበት፣ እናቶች ያሉበት ቲም እንደመሆኑ በደንብ አድርገን በዛ ወይ የኛንም ተቋም ደግሞ የተሰራውን ነገር እንዲያዩ ያንን ብቻ አይደለም የኛ ነገር ለጸሎት ሲሄዱ ለሀገር ገጽታ ግንባታም ብዙ ስራዎችን ስለሚሰሩ አዲስ ፓስፖርት ኢቭን የኢ ፓስፖርቱን ነው ይዞ እንዲሄዱ ያደርግነውና
በዚህ በጣም ብዙ የተሻሻሉ ስራዎችን እነሱም አይቶ በጣም ደስተኞች ነበሩ ይሄንን የዘንድሮ ጉዞ ሲያደርጉ ማለት ነው። መሰል የሪፎርም ስራዎች የህብረተሰቡን ተጠቃሚነት የሚያረጋግጡ እንዲሆኑ ተጠናክረው እንደሚቀጥሉም ተመላክቷል።